የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አቤት ነጥቦችን አስቀድመን እናስታውቃችሁ። የኢትዮ ኤርትራ ጦርነት ሊቀሰቀስ እንደሚችል የቀድሞው የኢትዮጵያ ሀገር መከላከያ ሰራዊት ከፍተኛ መኮንን ተናግረዋል። ጀነራሉ የሰጡትን ትንታኔ በዜናችን እንቀኛለን። ከኢትዮጵያ ለኤርትራ ተላልፈው ተሰጥቷል የተባሉት 600 ኤርትራውያን ጉዳይ ቁጣ አስነስቷል። ሌላኛው የዜናችን ትኩረት ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የወርቅ ኮንትራባንዲስቶች ጋር ፊልም ይቀጥላል ብለዋል። በመቀለ ከተማ ከወጣቶች ጋር የተወያዩት ጌታቸው ረዳ የሰጡትን ሐሳብ እናገራቸዋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ የሆኑት አርክቴክት ዮሐንስ መኮንን ጥንታዊቷ ፒያሳ መቃብር ቤት ትመስላለች ብለዋል። ፒያሳ በዚህ ሰዓት አላት ያሉት ሁለት ገጽታ ምንድነው? የዜናችን ትኩረት ነው። በሞቃዲሾ ዳግም ውጥረት ነግሷል። በስፍራው የሚገኘው የአሜሪካ ኤምባሲ አፋጣኝ የጉዞ ማስጠንቀቂያ ወጥቷል። የሽብር ጥቃት ሊፈጸም ይችላልም ተብሏል። ከውጪ የምንመለከተው ጉዳያችን ነው። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የቀድሞው ከፍተኛ ጦር አዛዥ ኢትዮጵያና ኤርትራ ወደ ግጭት ሊያመሩ እንደሚችሉ አስጠንቅቀዋል። የቀድሞው ኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ወይም ጆቤ የኢትዮጵያና ኤርትራ ግንኙነት መጀመሪያውንም ያልተቀደሰ ነበር ሲሉ የገለጹት ሲሆን አሁንም ወደ ግጭት ሊያመሩ እንደሚችሉ የሚያመላክቱ ፍንጮች አሉ ባይ ናቸው። ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸውን ሁኔታዎች በተመለከተ ከ3 ዓመታት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው ጥያቄው ግን በጉልበት መመለስ የለበትም ባይ ናቸው። ሁለቱ ሀገራት መካከል ጦርነት ቢቀሰቀስ አቅጣጫው ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገራት የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባም ጠቅሰዋል። የሻዕቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገራትም ጣልቃ ገብነት የሚጠበቅ ስለመሆኑም ነው የተናገሩት። እነ አሜሪካ፣ ቻይና፣ ሩሲያ ጉዳዩን እንዴት ይመለከቱታል? ግብጽስ ለማን ትወግናለች የሚለውም ሌላኛ ጉዳይ ነው። ኢትዮጵያ አሰብን ሊያዝ ብትል የተባበሩት አረብ ኤሚሬትስ ቢደግፏት፣ ሳውዲ አረቢያ ግን ደስተኛ ላትሆን ትችላለች። እንደዚህ አይነት ቀውስ ግብጽን መጋበዙ አይቀርም። የሶማሊያና የሶማሊላንድ ፍላጎት የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት እንደዚሁም የትራምፕ ወደ ስልጣን መምጣት ማመዛዘንም ያስፈልጋል ባናቸው። የቀጠናው አስተላለፍ ይቀየር ቢባል እንኳን አስተላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያ ጉዳይ ብቻ እንዳልሆነ መገንዘብም ይገባል ሲሉ አብራርተዋል። ከ28 ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻዕቢያን መደምሰስ አቅም የነበረ ቢሆንም ያለመደረጉ ትልቅ ስህተት እንደነበረ የገለጹት የቀድሞው የአየር ኃይል ዋና አዛዥ ከዚያ በኋላ የነበሩት 18 ዓመታት የተሰራው ጥላትን በዝምታ የማቆየት ትልቅ ስህተት ገባር ዋጋ ማስከፈሉ ነው የሚናገሩት። በተለይም በሰሜኑ ጦርነት ወቅት የትግራይ ህዝብ ዋጋ እንዲከፍል ምክንያት ሆኗል ብለው አሁንም ጦርነቱ ከተቀሰቀሰ የትግራይ ክልል የጦርነት አውድማ ሊሆን የሚችልበት እድል ሰፊ እንደሆነም ነው የጠቆሙት። በሌላ በኩል ደግሞ የፌዴራል መንግስት ሰራዊት ቲዲኤፍ ከሚባለው የክልሉ ሰራዊት ጋር ሳይስማማ ወደ ትግራይ ክልል መግባት ይችላሉ የሚለው ጉዳይ አጠያቂ ስለመሆኑም ገልጸዋል። ከ28 ዓመታት በፊት ኢትዮጵያ በፌዴራሊዝም ስርዓት ተሳስራለች፣ የአየር ኃይልም የላትም በሚል ሻዕቢያ ወረራ ፈጽሟል ያሉት ሜጀር ጀነራል አበበ በወቅቱ የመከላከያ ሰራዊቱ የማዕከላዊ ኮማንድ አባል እንደነበሩና ሻዕቢያን አስመራ ድረስ ገብቶ የመደምሰስ ውሳኔ ላይ ተደርሶ እንደነበር ማስታውሰዋል። ይሁንና በቀድሞው ጠቅላይ ሚኒስትር መለስ ዜናዊና ሌሎች ከፍተኛ አመራሮች ውሳኔ መሰረት ኤርትራን ማዳከም በቂ ነው ተብለው እንዲመለሱ መታዘዛቸውን ያስታወሱት ጀነራሉ በወቅቱ የተሰራው ስህተት ዛሬ እንደ ሀገር ዋጋ እያስከፍለን ነው፣ በእኛ ጥፋት ምክንያት ሻዕቢያ ነፍስ ዘርቷል ሲሉም አክለዋል። ከዚያ ጦርነት በኋላ በነበሩት 18 ዓመታት የትግራይን ህዝብን አጠፋለሁ፣ ኢትዮጵያን እወጋለሁ የሚል የጥላት ኃይል ከጀርባ ያለ ዝምታ መመረጡ ትልቅ ስህተት እንደነበር ነው የተናገሩት። ጀነራሉ ይቀጥላሉ። ኢትዮጵያ የባህር በር ይገባታል፣ አሰብን መጠቀም የሚገባታል፣ ነገር ግን በኃይል መሆን የለበትም ብለው የቀጠናውን አስተላለፍ ለመቀየር ያለመ ጦርነት ቢሆን እንኳን ጨዋታው በኢትዮጵያና በኤርትራ ብቻ አያበቃም ባይ ናቸው። ዜናችን እንደቀጠለ ነው። አምነስቲ ኢንተርናሽናል ከ600 በላይ የኤርትራ ስደተኞች ከኢትዮጵያ በግዳጅ እንዲወጡ መደረጉ መወገዝ አለበት ሲል ጠይቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ድርጊቱን እንዲያወግዝም ነው አምነስቲ ኢንተርናሽናል ጥሪ ያቀረበው። ባሳለፍነው ሳምንት በተካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ አምነስቲ በተለይ በኢትዮጵያና በሱዳን የሚገኙ የኤርትራ ስደተኞች የሰብአዊ መብት ሁኔታ መባባሱን ገልጿል። የሰብአዊ መብት ተሟጋቹ ድርጅቱ የተባበሩት መንግስታት ድርጅት ልዩ ሪፖርት ሰኔ 2016 ባወጣው ሪፖርት በመጥቀስም በፈጥኖ ደራሽ ኃይሎች ቁጥጥር ስር ባሉ አንዳንድ የሱዳን አካባቢዎች ያሉ የኤርትራ ስደተኞች በተለይም ሴቶችና ልጃገረዶች ላይ ጥቃት ተፈጽሟል ብለዋል። በማከልም ነሐሴ 2016 ቱርክ በግዳጅ ወደ 180 የሚጠጉ ኤርትራውያንን ወደ ሀገራቸው መመለሷና ይህም ጥበቃ ማግኘት ምርታቸውን የጣሰ ነው ብለዋል። በተጨማሪም አምነስቲ በኢትዮጵያና በኤርትራ ባለስልጣናት መካከል ውጥረት እየጨመረ በመምጣቱ የኤርትራ መንግስት ወታደራዊ እንቅስቃሴውን እንዳጠናከረ የመገናኛ ብዙሃን ዘገባዎችን ጠቅሶ አስታውቋል። መግለጫው ሁሉም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራ ስደተኞች በግዳጅ ከመመለስ ከማሰርና ከሚደርስባቸው እንግልት የመጠበቅ ግዴታቸውን እንዲወጡ ነው ያሳስበው።
ፊልድ ማርሻል ብርሃኑ ጁላ በትጥቅ ራሱን ያልቻለ ሀገር አይደለም ሲሉ ተናግረዋል። ፊልድ ማርሻሉ በትጥቅ ራስን መቻል የአገር መከላከያ ሰራዊት ሪፎርም ዋነኛ የትኩረት አቅጣጫ በማድረግ ውጤታማ ስራ እየተሰራ ነው ሲሉ ተናግረዋል። በኢንዱስትሪ መብቃት ለሀገር ገጽታና ለመከላከያ መጠናከር ያለው ሚና የላቀ ስለመሆኑ በሆሚቾ አሚኒሽን ኢንጂነሪንግ ኢንዱስትሪ በነበራቸው ጉብኝት ተናግረዋል። ዘመኑን ዋጄ ለቀላል ለመካከለኛና ለከባድ ጦር መሳሪያ የሚሆን ተተኳሽ ለማምረት የሚያስችል አቅም መገንባቱን ነው ፊልድ ማርሻል ብርሃኑ ጁላ የገለጹት። ከዚህ ቀደም ኢትዮጵያ ተተኳሽ ከውጭ ሀገራት ትገዛ እንደነበር ጠቅሰው የግዢ ሂደቱ በዋናነት በሻጭ አካል ፍላጎት ላይ የተመሰረተ በመሆኑ በተፈለገው ወቅትና መጠን ማግኘት አይቻልም ብለዋል። ከራስ ተጠቃሚነት ባሻገር የዘርፉን ገበያ ታሳቢ አድርገው የተቀናጀ ስለመሆኑም ፊልድ ማርሻል ብርሃኑ ጁላ ሲናገሩ ተደምጠዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ አርክቴክት ዮሐንስ መኮንን ፒያሳ በምሽት መቃብር ቤት ትመስላለች ሲሉ ተደምጠዋል። የኢዜማ ምክትል መሪ ዮሐንስ መኮንን አዲስ አበባ እየተሰሩ ያለው የከተማ ማስዋብና መሰረተ ልማት ስራዎችን በተመለከተ በሰጡት ሙያዊ ሂስ ነው ይህን ያሉት። የሀሳብ የፓርቲ ሳይሆን የግልን ያሉት አርክቴክት ዮሐንስ መኮንን በአዲስ አበባ የሚካሄደው ልማት ከተማዋን ለማስዋብና ለማዘመን ከመነጨ ፍላጎት እንደሆነ እረዳለሁ ብለዋል። በዚህ መልካም የሚባሉ ስራዎች ቢሰሩም ልማቱ የተከናወነበት ሂሳብና ሂደት ላይ ግን ጥያቄ ላይ ናቸው። የትኛውም ልማት ከሰው ልጆች ፍላጎትና እንቅስቃሴ በተቃራኒ መከናወን የለበትም ያሉት የኢዜማው ምክትል መሪ ላብነትም ጥንታዊቷን ፒያሳ ሰፈር ጠቅሰዋል። ፒያሳ በዚህ ሰዓት የምታስደንቅና ንጹህ መንደር ሆናለች። በእግርም ሆነ በመኪና ቢሄዱባት የምትደነቅ ሆናለች። ማታ ወደ ፒያሳ ቢኬድባት ግን የመቃብር ስፍራ ነው የምትመስለው፣ ሰው የለባትም፣ ጸጥ ብለዋል። የምናውቀው ሳቅና ጨዋታ በግርግር የሚታወቁት የፒያሳ አካባቢ ሰዎች የለውም። ከተማን አጽድተህ ሰው ከሌለበት ጥቅሙ ምንድነው ሲሉም ጠይቀዋል። አርክቴክት ዮሐንስ ኮምፓስ ከተባለ የዩቲዩብ ገጽ ጋር ባደረጉት ቃለ ምልልስ ሲቀጥሉ ይህ ሁሉም የኮሪደር ልማት ላይ የሚታይ አይደለም በማለት ከነዋሪ የተነጠለ የከተማ ጽዳት መልካም አይደለም በሚል አንዳንድ ቦታዎች ላይ የሚታዩ ችግሮችን ብቻ ነው የነቀስኩትም ብለዋል። መሐንዲሱ ፖለቲከኛ አርክቴክት ዮሐንስ ሙያ ቅሬታ ሲሉ የጠቀሱት ሌላኛ ጉዳይ በኮሪደር ልማቱ አንዳንድ ቦታዎች በፍጥነት ለመስራት በሚል ለብ ተብለው የተሰሩ ግንባታዎች የኋላ ኋላ ችግር ያመጣሉ በማለትም ተችተዋል። በግብታዊነት የከተሞችን ህንፃ ቀለም ተመሳሳይ ይሁን በሚል ከሙያ አካሄድ ውጪ የሚደረጉ የካድሬ ጫናዎች ነዋሪውን እያሳዝኑም ነው ብለዋል። ከዚህ ባለፈም በሚሊዮን የሚቆጠር ገንዘብ አውጥተው የህንፃ መብራት እንዲገዙ የተደረጉ ሰዎችም በቀናት ውስጥ እንደገና የመብራቱን አይነት ቀይሩ ተብለው እንደሚገደዱም ነው የጠቆሙት። የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ በትግራይ ክልል በማዕድን ዘርፍ እየተስተዋሉ የሚገኙ ህገወጥ እንቅስቃሴዎችን ለማስቆም እየተወሰዱ የሚገኙ እርምጃዎች ተጠናክረው ይቀጥላሉ ሲሉ አረጋግጠዋል። የክልሉ ጊዜያዊ አስተዳደር በመቀለ ከተማ ከ7 ክፍለ ከተሞች ከተውጣጡ ወጣቶች ጋር በሰላምና ልማት በስራ ዕድል ፈጠራና በሌሎችም ወቅታዊ ጉዳዮች ዙሪያ በተወያዩበት ወቅት ነው ይህን የተናገሩት። በመድረኩም ወጣቶች በክልሉ ሰላምን ከማጽናት ልማትን ከማፋጠን እንደዚሁም ከመልካም አስተዳደር መስፈን ጋር የተያያዙ ጥያቄዎችን አንስተዋል። የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ በሰጡት ምላሽና ማብራሪያ የክልሉ ጊዜያዊ አስተዳደር ሰላምን የማጽናትና ልማትን የማስቀጠል እንደዚሁም ሌሎች ጥያቄዎችን ለመመለስ ቁርጠኛ ስለመሆኑ ነው የገለጹት። የክልሉ ጊዜያዊ አስተዳደር እስከ ቀበሌ ያለውን መዋቅር በማጠናከር የተቋረጡ የልማት ስራዎችን በማስቀጠል የህዝቡን ተጠቃሚነት ለማረጋገጥ እንደሚሰራም ጌታቸው ተናግረዋል። በማዕድን ዘርፍ የተስተዋሉ የሚገኙ ህገወጥ እንቅስቃሴዎችን ለማስቆምም በጊዜያዊ አስተዳደሩ የተወሰዱ የሚገኙ እርምጃዎች ተጠናክረው ይቀጥላሉ ባይ ናቸው። ወጣቶች ከጊዜያዊ አስተዳደሩ ጎን በመቆም የተጀመረውን ሰላም የማጽናትና ልማት የማፋጠን እንቅስቃሴ ሊሳተፉና ሊደገፉ እንደሚገባም ነው ያስገነዘቡት። በሞቃዲሾ አየር ማረፊያ በድጋሜ የደህንነት ማስጠንቀቂያ ተሰጥቷል። አሜሪካ ዜጎች ወደ ኤርፖርቱ እንዳትጠጉ ስትል አሳስባለች። በሞቃዲሾ የሚገኘው የአሜሪካን ኤምባሲ እንዳስታወቀ ከሆነ በሞቃዲሾ የተለያዩ ስፍራዎች የሽብር ጥቃት ሊፈጸም እንደሚችል ታማኝ መረጃዎች እየደረሱ ነው ብለዋል። ይህ የሽብር ጥቃት የኤደን አደን አየር ማረፊያን ጭምር የሚያጠቃልል እንደሆነ የጠቆመው ኤምባሲው የአሜሪካ ዜጎች እንደዚሁም የኤምባሲው ሰራተኞች ወደ አየር መንገዱ የምታደርጉትን እንቅስቃሴ ተጨማሪ መረጃ እስኪሰጣችሁ ድረስ ሰርዙ ሲል ነው ያስታወቀው። እንደ ኤምባሲው መረጃ ከሆነ የአልሸባብ አሸባሪዎች የማገት ቦምብ የማፈንዳት እንደዚሁም ሌሎችንም ጥቃቶች ለመሰንዘር በዝግጅት ላይ ናቸው። ይህንን ተከትሎ የሶማሊያ መንግስት በአየር ማረፊያው አካባቢ የደህንነት እንቅስቃሴዎችን እያጠናከረ ስለመሆኑ አስታውቋል። ከሰሞኑን ጠቅላይ ሚኒስትር አብይ አህመድ በሞቃዲሾ ያደረጉትን ጉብኝት ተከትሎ ሽብርተኛው አልሸባብ በኤደን አደን አየር ማረፊያ ተደጋጋሚ የሞርታር ጥቃቶችን መሰንዘሩ የሚታወስ ነው። ወደ መጨረሻ ጉዳያችን እናምራችሁ። አሜሪካ ዘለንስኪን ለመተካት በድብቅ እየሰራች ነው ተብሏል። የዶናልድ ትራምፕ አስተዳደር ደጋፊዎች የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪን ከሚቃወሙ የፖለቲካ መሪዎች ጋር ሚስጥራዊ ውይይት መጀመራቸውን የተሰማው ፖለቲኮ ጋዜጣ ይዞት በወጣው ዘገባ በጦርነቱ ምክንያት በተጣለው ወታደራዊ አስተዳደር ወይም ማርሻሉ ምክንያት ተራዝሞ የነበረው ምርጫ በቅርቡ እንዲደረግ ግፊት እያደረገች የምትገኘው አሜሪካ ዘለንስኪን የሚተካ መሪ በማፈላለግ ላይ ትገኛለች ነው የተባለው። እነዚህ ሚስጥራዊ ስብሰባዎች የተካሄዱት የአሜሪካና የዩክሬን ፍጥጫ እየጨመረ በሚገኝበት ወቅት የዘለንስኪን አማራጭ ለመፈለግ ሲሆን ይህም የፕሬዝዳንቱ አስተዳደር ወደፊት ዕጣ ፈንታ ላይ ጥያቄዎችን አስነስተዋል። ፖለቲኮ ጋዜጣ ማንነታቸው ካልጠቀሳቸው ምንጮች ባገኘው መረጃ ሚስጥራዊ ስብሰባዎቹ ከቀድሞ ፕሬዝዳንት ፔትሮ ፖሮሼንኮ ፓርቲ ታዋቂ ሰዎችና በፖለቲካ ፍላጎት ለረጅም ጊዜ ከምትታወቀው የቀድሞ ጠቅላይ ሚኒስትር ዩሊያ ቲሞሼንኮና ሌሎች የፖለቲካ ኃይሎች ጋር የተደረጉ ናቸው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።